መዳረሻ መንጎጃ እንደ ልብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቻናል ተከታዮች እንደምን አላችሁ? እንደምን ቆያችሁ? እኔ ያለሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም፣ ሁሉም ሀይር ነው ወይ? የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ የደውል ምልክቷን በመጫን ዞትር ምለቀው ቪዲዮ እንዲደርሳችሁ አድርጉ። ሌሎቻችሁም ላይክ ሸር በማድረግ ተባበሩኝ ማለት ነው። ዛሬ ይዤላችሁ የመጣሁት ጽናት በእንጀራ እናቷን የምታድከው ወይም ደግሞ በእንጀራ እናቷን የምትሰቃይ ጽናት ነው ይዤላችሁ የመጣሁት። የእንጀራ እናቷን የጽናት እናት እንዳየቻት ወይም ደግሞ የጽናት አባት ስላፈቀረችው ብቻ የጽናት እናት ማስወገድ ስለነበረባት እሷን ከፎቅ አውርዳ ወይን እየጠጣች ምናምን ስታያት ከፎቅ አውርዳ እንደገደለቻት ነው የምታውቀው። እስከ ዛሬ ድረስ እንደሞተች ነው የምታውቀው የነበረው። ግን አሁን ላይ እንዳልሞተች ነው ሳትሞት ያኔ ከኋላ ሆና ሁሉም ነገር እየተከታተለች የልጇ አናኗር የልጇን እና የአባቷን እንዴት እንደሆኑ ምናምን ለማወቅ ምናምን በፈለገችበት ሰዓት አጋጣሚ ሆነና የጽናት አጎት ተብዬው እዛ እንትን በሄደበት ያኔ የእሷን ተላላኪ ሆኖ የእህቱን ተላላኪ ወይም ደግሞ ከእህቱ ጋር አብረው እየሰሩ በነበረ ሰዓት ሳያቅ ከኋላውን እሱን ተኋላውን ተከትሎ ሌላ ቤት እንደሄደ ሁሉ እሷም ደግሞ የጽናት አጎት ማለት ነው የተከተለችው የጽናት እናት ያለችበት ቦታ ደርሳበታለች ማለት ነው። እሱም እንደዛ ልታደርግ የቻለችው ጽናት እኔ እግር ላይ መውደቅ ልትወድቅ እፈልጋለሁ፣ አባትዮ እንደዛ ታሞ ሆስፒታል ተኝቶ ጽናትም እኔ እግር ላይ ልትወድቅ እፈልጋለሁ፣ ሁሉም ንብረት በእጄን እስከ ማስገባ ድረስ እሷን ተለማምጣኝ ብር ብላ ጠይቀኝ፣ አባቷን የምታሳክምበት ብር ልጠይቀኝ ወይም ደግሞ እግሬ ላይ ተደፍታ ልትለምነኝ እፈልጋለሁ ብላ ይሄ ነገር አስባ ነበረ። ግን ዛሬ ላይ ግን የሆነው ሌላ ነው። ሌላ ታሪክ፣ ሌላ ሀዘን ማለት ነው። ጽናት እንዳያችሁ ታኪም ቤት የተመላለሰች አባቷን ያስታመመች በነበረች ሰዓት ብር ይላክላት ነበረ። ብር ኬት አምጥቼ ነው አባቴን ማስታክመው? ብር ኬት አምጥቼ ነው አባቴንን ከዚህ ሆስፒታል እንትን ምለው ምናምን እያለች ነበረ። ግን አባቷ ከታመመ በኋላ እናቷም እንትን አላለችባትም። እናቷም አይዞሽ በርቺ እያለች በወንድሟም በኩል እንትን ትላት ነበረ። በወንድሟን በኩል ብር እየላከችላት ወንድሟም ብር አስገባ እያለችው ያስገባላት ምንም ያሉ እንግዲህ የዚህ ደርሰው ነበረ። አሁን ላይ ግን ያው የጽናት የእንጀራ እናቷን ያለችበት አጎቷን ኋላ የሄደች የት እንዳለች የጽናት ማን ነው ብር እንደሚልክላት ለማወቅ ጓጉታ እየፈለገች ነበረ። በዛ ሰዓት ደግሞ የጽናት እናትን አግኝታ በአሰቃቂ ሁኔታ በትራስ አፍና ገደለቻት ማለት ነው። በጣም ያስጠላል። እንደዚህ አይነት ነገር አምጥታችሁ ሚዲያ ላይ ባታሳየው አሪፍ ነው። ለምን ዞሮ ደግሞ እንደዚህ አሁን ሚዲያ ላይ የሚታይ ነገር ወይም ሚዲያ ላይ የሚለቀቅ ነገር ትልቅ ሰው ብቻ ሳይሆን ትንሽም ልጆች ምናምን ይከታተሉታል። ተከታታይ ከሆነ እንደዚህ ይከታተሉታል። ግን እንደዚህ አይነት ነገር ባታስተምሩና ባናየው አሪፍ ነበረ ብዬ አስባለሁ ማለት ነው። እኛ ነን፣ ያው ትልቅ ሰው ነን።
እናንተ እንደዛ አይነት ነገር ቀርጻችሁ እንትን ባትለቁ አሪፍ ነው ብዬ አስባለሁ ማለት ነው። እና ጽናት ከባቢ ጋር ምናምን ባቢ ደውላለት ባቢን መቶ ባቢን ይሆናል አይደል ሲመጣ በአባቱን ተናዶ ነበረ። ለምን የውርስ ወረቀት በባቢ ነበረ እንትን የተባለለት ማለት ነው። የውርስ ወረቀት ወይም ደግሞ የሚሸጥ የድርጅትና የቤቱ ፊርማ ሸጥኩት ብላ ነው እንግዲህ ፍርድ ቤት ያቀረበችው። ሻሸጠው በዘመድ ስም አዙራው ሸጥኩት ብላ ነበረ የዋሸችው። ዞሮ ዞሮ የዋሸችው በወንድሟን ስም ነበረ ያዞረችው። በኋላ ደግሞ ብር ከፍለው ልታዞርለት ማለት ነው። በዚህ ተስማምተው ነበረ እንትን ያሉት። የማን ድርጅት? የጽናት የአባቷን ድርጅት የጽናትን መኖሪያ ቤታቸው እንግዲህ የእንጀራ እናቷ ነጥቃቸዋለች ማለት ነው። እና ዞራ መጨረሻ ደግሞ ያው ዛሬ ላይ ግን የጽናት እናት ገድላ የጽናት እናት በገደለችበት እኔ እህቴን ገድለሽ አንቺ ዝም ብለሽ እንደፈለግሽ እንትናቲም አትኖሪም፣ እንደፈለግሽ እስር ቤት ሊወረውርሽ መስሎሽ ነው ወይ? ግን ያለሽን ወይም እስከ ዛሬ ድረስ እንትን ያልሽው ልትናዠዢ ፈልጌ ነው ብሎ ፍቅሬን እንትን አላት ማለት ነው። አስለፈለፋት። ከዛ ሁሉም ነገር ከጨረሰ በኋላ እንግዲህ እንዳያችሁ እሱም በጥይት መቶ ገደላት ማለት ነው። እና እህቴም ሞታ አንቺ በህይወት አትኖሪም፣ አንድ ያለችኝ እህቴን ወይም ደግሞ አንድ መወዳት የእናቴ ልጅ ገለሽብኝማ አንቺ በህይወት አትኖሪም፣ ልትኖሪም አልፈልግም ብሎ አላት ማለት ነው። ጽናትም ደግሞ አጎቷ ጋር ስደውል ስልክ አይነሳላትም። ዞሮ ከዛ በኋላ ደግሞ ብሩኬ እሷ ላይ እንትን አለ ማለት ነው። ደወለ የትንሹ ልጅ እሷ ላይ ደውልልኝ፣ እናቴ ስልክ ካላነሳችልኝ እሷ ጋር ጽናት ጋር ደውልልኝ ሲለው እሺ ጽናት ጋር ልደውልልህ ብሎ ደወለ። ሲደውል ደግሞ ሁሉም ሁነታ የሆነ አድራሻ ሰጥሻለሁ፣ በዛ አድራሻ ሁሉም ሁነታ በስልክ ላይ አስቀምጬልሻለሁ፣ ሁሉም ነገር እዛ ላይ አለልሽ፣ እዛ እንትንት ያለሽ ግን እንደምንም አድርገሽ ግን የብቻሽን ሳይሆን ምትሄጁ ከሰው ጋር ሂጂ፣ ከጓደኞችሽ ጋር አንዳቸውን ይዘሽ ሂጂና እዛ ቦታ መልእክት አስቀምጬልሻለሁ፣ ልጄን ግን እንትን ልለው ነው ወስደዋለሁ፣ ላጫውተው ምናምን ወስደዋለሁ ብሎ አላት ማለት ነው። ብሩኬን የት ነው የምትወስደው ምናምን ስትለው የትም አልወስደውም፣ ግን አሁን ብሩኬን ትተሽ እኔ አጫውቼው ምናምን እመልስልሻለሁ፣ ብሩኬን ትተሽ ነገ የሆነ ያስቀመጥኩልሽ አድራሻ አለና በሱ አድራሻ አንድ ሰው ይዘሽ ወደዛ ሂጂ ብሎ ነገራት ማለት ነው። በነገራት መሰረት ጓደኛዋን ይዛ እዛ ቦታ ስትሄድ የጠበቀችው ነገር ሌላ ነው። ሲጀመር መግባትም አልፈለገችም ነበረ። ጓደኛዋ በጣም ፈርታ ከመፍራቷ የተነሳ እንግባ ብላ ስትላት አይ አንገባም፣ በጣም ያስፈራል፣ የሆነ ቤት ምን እንዳለ ምናምን ሳናቅ እንዴት ነው ወደዚህ መግባት ምንችለው? ደውይለት ያ የደውለልሽ ሰው ብላ ስትላት ስደውልለት ይዘጋባታል፣ አጎትየው ማለት ነው ይዘጋባታል። ከዘጋባት በኋላ ደግሞ ዞሮ ሚሴጅ ላከላት፣ ወደ ውስጥ ግቢ፣ በሩን ከፍተሽ ወደ ውስጥ ግቢ፣ ከዛ እዛ የምታይ ነገር አለ አላት። እሺ ብላ በሩን ከፍታ እንዳያችሁ ገባ። እዛ ስትገባ ግን ያየችው ሌላ ነው እና በጣም ተጨናንቃ በጣም ደግሞ ተደናጋግጣው ምናምን ያው ስልክ
ስልክ ስላለ አጎትዮ በስልክ ትሰሚዋለሽ ሁሉም ነገር ስላላት እሷም ቶሎ ብላ ስልኩን ከፍታ ሪከርዱ ማዳመጥ እንትናለች። ከዛ በኋላ እናቴ እስከ ዛሬ ድረስ ያለሽ ነው ወይ እኔ እንደዚህ ስሰቃይ ዝም ያልሽኝ ያስችለውሽ? እናቴ ልጅሽን አድጌልሻለሁ አቅፊኝ፣ እናቴ አትጅብኝ፣ እናቴ አትሙችብኝ ያለቀሰች ነበረ። እንግዲህ አጎትዮም እንዴት አስችሎት እንደሆነ ባላቅም ብቻ ግራ ግብት ነው የሚያስገባው። እንደዛ ልጁን ብቻ ለማሸሽ የእህቱ ልጅ ደግሞ ወስዶ እዛ ቦታ ሂጂ ብሎ ያልሆነ ተስፋ መስጠት በጣም ይደብራልም በጣም ያስጠላል ማለት ነው። ማለትም ግልጹን ተናግሯት ምናምን እንዲህ ነው ወይም ደግሞ ከዛ በፊት አይ እንደዚህ ነገር አለ ምናምን ብሎ ያው እሷም እንደዚህ ታቅብኛለች ያለችበት ቦታ ታቅብኛለች ወይም ደግሞ የጽናት የእንጀራ እናቷን ትገልብኛለች ብሎ ስላላሰበ ነው። የጽናትም አባት ደግሞ ያ እንደምታዩት እንዳያችሁትም ከሐኪም ቤት ተሽሎት ወጥተዋል። እንትናም ደግሞ ባቢም ደግሞ የጽናት አባት ድርጅቴን ውሰደኝ ብሎ ሲለው ድርጅቱን ሲወስደው ደግሞ ያላሰበው ነገር ነው የተፈጠረው ማለት ነው። ባቢም ወደ ድርጅት ተጠርቶ ሲሄድ ያየው ነገር ሌላ ነው። በጣም ይደብራል። አባቴ ምን አስበህ ነው? አባቴ ለምንድን ነው እንደዚህ የምታደርገው? አባቴ እነዚህ የሚያለቅሱ ሰዎችን አያሳዝኑህም ወይ? ያንተ ንብረት ያልሆነ ነገር በሰው ንብረት እንትን ብለኸው እንደዚህ የምታደርገው ተው ምናምን ሲለው በፊት እኔ ከድህነቴን ከዛ ካየሁትን ነገር ወጥቻለሁ። ካሁን ወዲህ ምንም እንድትለኝ አልፈልግም። የምትፈርመውን ፊርማህን ደግሞ አለምንህም ትፈርማታለክ ምናምን ብሎ አለው ማለት ነው። በጣም ያሳዝናል። በጣም ነው ያሳዘነኝ። ልጁን ያኔ ያለው የሰው ነገር ላለመውሰድ የሚታገለው ትግል በጣም እንትን ነው፣ ከባድ ነገር ነው። በጣም በቃ የሰው ነገር እውነት ነው። የሰው ነገር የሰው ነው። ያው ዞሮ ደግሞ ምን እንደሚፈጠርባቸው አይታወቅም። አሁን የእሱ አባት እዛ ቀን ትዝታ ወስዳ የሰጠችው ወረቀት ይዞ ነው እንትን ያለ ያለው እና ባቢ ደግሞ ሊፈርም አይፈልግምም አልፈርምምም። ይሄ የጽናትና የአባቷን ድርጅት ንብረት ነው እንጂ የኔና የትዝታ ወይም ደግሞ ያንተ ምንም ነገር የለንም። የሰው ነገር የሰው ነው፣ ስጣቸው፣ ወረቀታቸው ስጣቸው ብሎ አለው ማለት ነው። ትዝታ ደግሞ ያው እንደምትሞት ገምታ ነው መሰለኝ በድንጋጤ እዛ ጥላው የሄደችው ወረቀቱ። እንግዲህ የባቢ አባት ደግሞ ደስተኛ ሆነዋል። ለምን ቢሮ መጥቶ ተቀምጠዋል በጽናት አባት ቦታ። ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ